በትግራይ ክልል የመቀሌ እናቶች የመጨረሻ ያሉትን የቁርጠኝነት እርምጃ መውሰድ ጀመሩ። የወጣቶችን የግዳጅ አፈሳ ለመግታት እናቶች ወታደራዊ ተሽከርካሪዎችን በድንጋይ እስከ መምታት የደረሱበትን ምሬትና ቁጣ የምንመለከት ይሆናል። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም። በመቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው ቪዲዮ ህጻናትን ጨምሮ ከቤተ ክርስቲያንና ከመንገድ እየታፈሱ ስላሉ ወጣቶች ያጋለጠችውን አስደንጋጭ ምስክርነት እንሰማለን። ትናንት በጋምቤላ አውሮፕላን ማረፊያ ምን ተፈጠረ? ከአዲስ አበባ ተነስቶ ጋምቤላ የደረሰው የኢትዮጵያ አየር መንገድ አውሮፕላን በአስፋልት መደርመስ ምክንያት ያጋጠመውን አደጋና የተፈጠረውን ከፍተኛ ጭንቀት ዝርዝር እንመለከታለን። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችን በማንኛውም ሰዓት በሞት ስጋት ላይ እንደሚገኙ አምነስቲ ኢንተርናሽናል አስፈሪ ምዕራፍ ሲል ያወጣውን አስደንጋጭ ዝርዝር መረጃ እንመለከታለን። ሰላም የዜናችን ተከታታዮች እንደምን ቆያችሁን? ለዕለቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችን በከፍተኛ የሞት ስጋት ላይ ይገኛሉ። በሳውዲ አረቢያ በያዝነው የፈረንጆቹ ዓመት 2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተገልጿል። እንደ መብት ተሟጋቾቹ ድርጅት ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ከሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዙ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ገልጸዋል። ሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የፈጸመችባቸው ሰዎች ቁጥር 100 መድረሳቸው የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያውያን ሲሆኑ ቀሪዎቹ 48 ሳውዳውያን፣ 7 ፓኪስታናውያን፣ 6 ሱዳናውያን፣ 4 የመናውያንና 4 ሶሪያውያን መሆናቸውን የፈረንሳዩ የዜና አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። አምነስቲ ኢንተርናሽናል ባወጣው መግለጫም በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩን አስፈሪ ምዕራፍ ሲል የገለጸው ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ እየሆኑ መሆናቸውን አጋልጧል። በትናንትናው ዕለት በጋምቤላ አውሮፕላን ማረፊያ ትናንት ሰኔ 25 ቀን 2018 ዓ.ም ከአዲስ አበባ ተነስቶ ጋምቤላ ያረፈው የኢትዮጵያ አየር መንገድ ቦምባርዲየር ዳሽ 8 ኪው400 የበረራ ቁጥር ኢቲ 235 አውሮፕላን በማረፊያው አስፋልት መደርመስ ምክንያት የቀኝ ጎማው ሰጥሞ የመሮጫ መስመሩን ዘግቶ ማዋሉ ታውቋል። በአደጋው በተሳፋሪዎች ላይ ምንም አይነት ጉዳት ያልደረሰ ሲሆን ከክስተቱ በኋላ ሊያርፍ የነበረ ሌላ በረራ የበረራ ቁጥር ኢቲ 151 መሬት ያለውን ጭንቀት ለመቀነስ በጸጥታ ምክንያት በሚል ሰበብ ወደ አዲስ አበባ እንዲመለስ ተደርጓል። የአየር ማረፊያው የጥገና ቡድን ሌሊቱ ሙሉ ባደረገው ከፍተኛ ጥረት አውሮፕላኑን ማንሳትና አስፋልቱን መጠገን የቻለ ሲሆን ዛሬ ሰኔ 26 ቀን 2018 ዓ.ም ጠዋት ማረፊያው መደበኛ የበረራ አገልግሎቱን ሙሉ በሙሉ መጀመሩ ተረጋግጧል። በመቀሌ እናቶች የመጨረሻ ያሉትን እርምጃ መውሰድ መጀመራቸው ተነገረ። በትግራይ ክልል መዲና መቀሌ ከተማ የሚገኙ እናቶች በወጣቶች ላይ እየተፈጸመ ያለውን የግዳጅ አፈሳ ለመቃወም የመጨረሻ የተባለውን እርምጃ መውሰድ መጀመራቸውን ከስፍራው የወጡ መረጃዎች አመላክተዋል። ከሰሞኑን በትግራይ ክልል የተጀመረው የወጣቶች አፈሳ አሁንም ተጠናክሮ መቀጠሉ የተገለጸ ሲሆን ከመቀሌ ከተማ በርካታ ወጣቶች እየታፈሱ ወደ ወታደራዊ ማሰልጠኛ ተቋማት እየገቡ መሆናቸውን የወጡ መረጃዎች ያሳያሉ። ይህንን የግዳጅ ምልመላ ለመክታት እናቶች የመጨረሻ አቅማቸውን እየተጠቀሙ እንደሚገኙ የተነገረ ሲሆን ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ እናቶች በድንጋይ ሲመቱት የተስተዋለ ሲሆን ይህም ያለን የመጨረሻ አቅም ይህ ነው በማለት ቁርጠኝነታቸውና ምሬታቸውን ያሳዩበት አጋጣሚ መሆኑ ተገልጿል። በተጨማሪም በትግራይ ክልል በተለያዩ አካባቢዎች አብያተ ክርስቲያናትን ሳይቀር በመፈተሽ በርካታ ወጣቶች እየተያዙ ወደ ወታደራዊ ማሰልጠኛ ተቋማት እየተወሰዱ መሆኑ ሲዘገብ የቆየ ሲሆን
ድርጊቱ አሁንም በከፍተኛ ሁኔታ መቀጠሉ ታውቋል። ከዚሁ አለመረጋጋት ጋር ተያይዞ በአሁኑ ወቅት በክልሉ ያሉ የፖለቲካ ችግሮች በሙሉ ይበልጥ ሳይባባሱ በጠረጴዛ ዙሪያ በሰላማዊ ውይይትና ድርድር እንዲፈቱ የብዙዎች ጽኑ ፍላጎት መሆኑ